የእሳት አደጋውን ለመቆጣጠር አብዝያ በለው ነገር የተሻለ ማድረግ ይህ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ሆኗል። ምሽት 12 ሰዓት ላይ የጀመረውና እስከ ምሽቱ 3 ሰዓት የሚዘልቀው ኢቲቪ ዜና 57 ምዕራፍ 2 ላይ ደርሷል። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም በድንበር ያስከበርነውን የኢትዮጵያን ሉዓላዊነት በስራም ማስከበር ይገባል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትሩ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም ከዘርፉ የምታገኘው ትምህርት ተጠቃሚነት ዝቅተኛ በመሆኑ ለውጤታማነቱ በትብብር ሊሰራ እንደሚገባም ተጠቆመም። የአፈጣጠር ችግር ያለባቸው ህጻናት እድሜያቸው ሳይገፋ ወደ ሕክምና ተቋም መውሰድ ችግሩ ሳይባባስ ለማከም እንደሚረዳ ተገለጸም። ከውጭ የዜና ምንጭ ሩሲያ ኩርስክ ውስጥ የዩክሬን ኃይሎች ተቆጣጥረዋቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቀቋን ይፋ አደረገች። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። በመጀመሪያም በድንበር ያስከበርነውን የኢትዮጵያን ሉዓላዊነት በስራ ማስከበር ይገባል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት አስገነዘቡ። የኢትዮጵያ ቴሌቪዥን ባዘጋጀው ነጋራስ የንግድ ስራ ፈጠራ ውድድር የማጠቃለያ መርሃ ግብር ላይ የስራ ፈጣሪዎች ኢትዮጵያ የተሟላ ኢኮኖሚያዊ ነጻነት እንዲኖራት የላቀ አበርክቶ እንዳላቸው ነው የገለጹት። ለዝርዝሩ ሳዳት መሐመድ ሳኒ። ኢትዮጵያ ቴሌቪዥንና የኢትዮጵያ ንግድ ባንክ በጋራ ባዘጋጁት የንግድ ስራ ፈጠራ የፍጻሜ ውድድር ላይ በክብር እንግድነት የተገኙት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሙዓዘ ጥበባት ዳንኤል ክብረት የሀገራችን ዳር ድንበር እንዲከበር በርካታ መስዋዕትነት ተከፍሏል ብለዋል። ይህን አኩሪ ገድል በስራ ፈጠራው መስክ መድገም አለብን ብለዋል። ደም አፍስሰን አጥንት ከስክሰን ነፃነታችንና ሉዓላዊነታችንን አስከብረን ኑረናል። አንድ እስከዛሬ ያቃተን ነገር ቢኖር በድንበር ያስከበርነውን ሉዓላዊነት በስራ ማስከበር ነው። በዚህ የተነሳ መሬትና ውሃ ሳናጣ በግብርና እንደዚህ የሚፈጥሩ ልጆች ሳናጣ በስራ ፈጠራ ወደ ኋላ በመቅረታችን የተነሳ በድንበር ያስከበርነው ሉዓላዊነታችን በሌላ በኩል እየተደፈረ አንገታችንን ዝቅ እንድናደርግ ሆነናል። መሰል ዝግጅቶች ከውድድሩ ተሸላሚዎች ባሻገር በየቤቱ የልዩ አቅም ባለቤት የሆኑ ወጣቶችን ያነሳሳል። ከምንም በላይ ውድድሩ በኢትዮጵያ በተለያዩ ዘርፎች የሚስተዋሉ ክፍተቶችን ለመሙላት የሚያስችል ነውም ብለዋል። አሁን እንደናንተ አይነት ወጣቶች ለስራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። ቀላል ነገር አይደለም። ዛሬ 5 ሰዎች ነው የተሸለሙት። በየቤታቸው ቁጭ ብለው ይህንን ፕሮግራም የሚከታተሉና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሀሳብ በመደገፉ ሊመሰገን ይገባል።
ማህበረሰቡ እንዲሁም ሌሎች ሚዲያዎች ወጣቶችን በስራ ላይ ማበረታታት አለባቸው። ይህም በመሰረታዊነት የሀገሪቱን ችግር በመፍታት ሂደት ውስጥ ከፍተኛ ሚና አለው። ኢትዮጵያ የተጓዘችበት ዘመናዊ የተቋማት ምስረታ ጉዞ ያለ ኢትዮጵያ ንግድ ባንክ የተካሄደ አይደለም። ከእግር ጫማችን ጀምሮ እስከ ራስ ፀጉራችን ድረስ ብናነሳ የኢትዮጵያ ንግድ ባንክ አብሮን አለ። በእግራችን የተጫማነው ጫማ ወይ ከውጭ የመጣው በሱ ዶላር ነው ወይ እዚህ ሀገር የተመረተው በሱ ብድር ነው። ሴቶቹ ፀጉራቸውን የተሰሩት ወንዶቹ ፀጉራችን የተስተካከል ነው ወይ ኢትዮጵያ ንግድ ባንክ አበድሮ በከፈተው ነው ወይም ደግሞ ከውጭ ባስመጣው። እንዲህ አይነት ስራዎችን ደግፎ ደግሞ ወጣቶችን ወደፊት ሲያመጣ አገራችንን ሙሉ ያደርጋታል። ስለዚህ ኢትዮጵያን ሙሉ ለማድረግ የኢትዮጵያ ንግድ ባንክ ለሄደበት ርቀት በድጋሚ እናመሰግነዋለን። አንደኛ በመሆን አሸንፈዋል። በመርሃ ግብሩ ላይ የውድድሩ አሸናፊ የተለያየ መጠን ያለው የገንዘብ ሽልማት የተሸለሙ ሲሆን እንዲሁም የኢትዮጵያ ንግድ ባንክ ያዘጋጀውን የ10 ሚሊዮን ብር ብድር ያለማስያዣ ይረከባሉ። ከዚሁ ጋር በተያያዘ ትናንት ፍጻሜውን ባገኘውና የኢትዮጵያ ቴሌቪዥን ባዘጋጀው ነጋድራስ የስራ ፈጠራ ውድድር የተገኙት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ኢትዮጵያ የስራ ዕድል ፈጣሪዎች መፍለቂያ ትሆናለች የሚለው ሀሳብ የሀገር በቀል ኢኮኖሚ ማሻሻያ ዋነኛ ትኩረት መሆኑን አንስተው ይህ ሊሆን የሚችለው ደግሞ ጠቃሚ ሀሳብ ያላቸው ዜጎችን በመደገፍ ነው ብለዋል። ጠቃሚ የስራ ሀሳቦች ሲነሱ ያንን መደገፍ የሚችል ሁኔታ ሲኖር ነው። እንደዚህ አይነት ፕሮግራሞች ነጋድራስ አይነት ፕሮግራሞች ይህንን ያመቻቻሉ ማለት ነው። በአንድ በኩል ወጣቶች እና ሌሎችም ተደፋፍረው ሀሳባቸውን ይዘው ወደፊት እንዲመጡ ያደርጋሉ። ሁለተኛ የተነሱ ሀሳቦች እንዲተቹ፣ እንዲበለጽጉ፣ እንዲሻሻሉ እድል ይሰጣል። በጣም ጥሩ ሀሳብ ይዘሽ ግን የፋይናንስ አንግሉ የገበያ አንግሉ በአግባቡ ካልታየ አዋጭ ላይሆን ይችላል። ያንን ሼፕ ለማድረግ ያግዛል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ አያይዘውም ኢትዮጵያ የስራ ፈጣሪዎች ሀገር ትሆናለች የሚለው ሀሳብ ደግሞ እውን የሚሆነው ሁሉንም ሰርቶ በሚያቀርብ መንግስት ሳይሆን ችግር ያለበት ቦታ በመግባት ለስራ ፈጣሪ ዜጎች ምቹ ሁኔታን በሚፈጥር መንግስት ነው ብለዋል። እንደ መንግስት በአጠቃላይ ከላይ እስከታች የተጣሉ ነገሮችን ውጤታማ ወደ ነገር ማምጣት፣ ችግርን እንደ ድል አይቶ ወደ ድል መቀየር፣ አጠቃላይ መንግስት ሳቤ ይሄ ነው። ይሄ ልማታዊ መንግስት ምንለው ዩዥዋሊ እኔ ሁሉ ነገር መንግስት እንዲሰራ የሚጠብቅ ነው። ኢንተርፕሪኒያል መንግስት ግን መንግስት ሁሉ ነገር እንዲሰራ አይጠብቅም። መንግስት ችግር ያለበት ቦታ ላይ ይገባል፣ ገበያ ይፈጥራል፣ ድል ይፈጥራል። ያንን ደግሞ የግሉ ሴክተር ገብቶ ክራውዲን ተደርጎ የግሉ ሴክተር እንዲያሰፋው ይጠብቃል። ኢቲቪ ዜና 57 ነው እየተከታተላችሁ ያላችሁት። የትራፊክ አደጋ መረጃ ስርዓትን ለማዘመን የሚያግዝ ሶፍትዌር በማበልጸግ ወደ ትግበራ ለመግባት ዝግጅት መጠናቁን የመንገድ ደህንነትና መንገድ ፈንድ አገልግሎት አስታወቀ። ሶፍትዌሩ የመረጃ ስርዓቱን ለማሳለጥና ለማቀላጠፍ ጉልህ አስተዋጽኦ ያደርጋል ሲሉ የመንገድ ደህንነትና መንገድ ፈንድ አገልግሎት ዋና ስራ አስፈጻሚ ጀማል አባሶ ተናግረዋል። ሶፍትዌሩ ከኢትዮጵያ ፌዴራል ፖሊስ ጋር በጋራ በመቀናጀትም ነው የተከናወነው። የበለጸገው ይኸው ሶፍትዌር የመረጃ ስርዓቱን ተአማኒ እንደሚያደርገውና ለሚመለከታቸው አካላትም ግንዛቤ ማስጨበጫ መስጠቱን የፌዴራል ፖሊስ ኢንተለጀንስ ዋና መምሪያ አዛዥ ረዳት ኮሚሽነር ሀብታሙ ካሳ መግለጻቸውን የዘገበው ሪፖርተራችን ይድነቃቸው ሰማው ነው። ህብረተሰቡ ደም በመለገስ የዜጎችን ህይወት እንዲታደግ ጥሪ ቀረበ። የመጋቢት ወርን መጋቢት የደም ልገሳ ወር በሚል የደም ልገሳ የንቅናቄ ስራ ላይ ህብረተሰቡ ከዛሬ ጀምሮ ተሳትፎ እንዲያደርግ ነው ጥሪ የቀረበው። በዚሁ የንቅናቄ ዘመቻ በመላ ሀገሪቱ 55,000 ዩኒት ደም ለመሰብሰብ መታቀዱን ጤና ሚኒስቴር ከደምና ህብረ ህዋስ ባንክ አገልግሎት የስራ ኃላፊዎች ጋር በሰጡት መግለጫ ላይ አስታውቋል። የእናቶችና ህጻናትን እንዲሁም በተለያዩ ምክንያቶች አደጋ የሚደርስባቸውና ደም የሚፈሳቸው ዜጎች ህይወት ለመታደግ ደም መለገስ ቅድሚያ የሚሰጠው በጎ ተግባር ስለመሆኑም ነው የተጠቆመው። የታቀደውን ዩኒት ደም ከማሰባሰብ ባለፈ ህብረተሰቡ ደም መለገስን ባህሉ እንዲያደርግ የጤና ሚኒስትር ዴኤታ ፍሬሕይወት አበበ ጥሪያቸውን አቅርበዋል። በዚህ ወር ዛሬን ጀምሮ የምናደርገው ንቅናቄ የደም ልገሳ ንቅናቄ በአዲስ አበባ ብቻ ከ15,000 በላይ ዩኒት ደም እንሰበስባለን ብለን ነው እንደ እቅድ የያዝነው። በሀገር አቀፍ ደረጃ ደግሞ 55,000 ያህል ደም መሰብሰብ አለብን ብለን ነው እቅድ የያዝነው። ይሄን ደም መሰብሰብ ብቻ ሳይሆን ደግሞ ደም አሰባሰብ የደም ልገሳ ስርዓታችን የበጎ ፍቃድ ስርዓታችን ባህል እንዲሆን ሁሉም በየወሩ በየ3 ወሩ እየመጣ የደም ልገሳ እንዲያደርግም ጭምር
የምናስገነዝብበት ንቅናቄ የምንፈጥርበት ነው። እንግዲህ እዚህ ላይ ሚዲያዎቹ ሚናቸው በጣም ትልቅ ነው። ስለዚህም በዚህ ወር በምናደርገው የደም ልገሳ ላይ የደም ለጋሾች፣ በጎ ፈቃድ የደም ለጋሾች በግልም በማህበርም በመሆን በያሉበት አካባቢ ከ54 በላይ የደም ልገሳ የሚደረግባቸው በሀገር አቀፍ ደረጃ የተደራጁ ተቋማት ቅርንጫፎች አሉን። በእነዚህ ቅርንጫፎች ላይ በመሄድ ደም እንዲለግሱ ጥሪ ማቅረብ እንፈልጋለን። በዚሁ በጎ ተግባር ማንኛውም እድሜው ከ18 ዓመትና ከ45 ኪሎ ግራም በላይ የሆነ በጎ ፈቃደኛ በደም ባንክ ቅርንጫፎች ወይም ለደም ልገሳ ተብለው በሚዘጋጁ ተንቀሳቃሽ ማዕከላት ከዛሬ መጋቢት 1 ቀን ጀምሮ ደም መለገስ እንደሚችል ጥሪ መቅረቡን ነው ሪፖርተራችን መሀሪ አለሙ የዘገበው። በፍትህ ተቋማትና በፍርድ ቤቶች ላይ ለሚስተዋሉ የአገልግሎት አሰጣጥ ጥራት መጓደልና የስነ ምግባር ችግሮች መፍትሄ እንዲበጅለት ተገልጋዮች ጠየቁ። የፍርድ ቤቶች የዳኝነት አገልግሎት ፍርድ ባለመዛባትና ፍትህ ባለማጓደል ስራቸውን በገለልተኝነት ማከናወን እንዳለባቸውም ነው የተጠቆመው። ምንተስኖት ይልማ ዝርዝር አለው። ሰውን የሚያክል ገለው ሰውን የሚያክል ቤተሰብን ይህን ሁሉ በትነው ስንት ነገሮችን አድርገው በ4 ዓመት በአሰቃቂ ሁኔታ የተገደሉ ሰዎች በነጻ በቃ እንደተለቀቀ ይቆጠርና እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። ፍርድ ቤቶች የሕግ የበላይነትን በማስከበር ረገድ ያላቸው ሚና የላቀ ስለመሆኑ ይነገራል። ከለውጥ ወዲህ በኢትዮጵያ የፍትህ ስርዓቱን ዘመናዊና ተደራሽ በማድረግ ለዜጎች ቀልጣፋ የሕግ አገልግሎት ለመስጠት በትኩረት እየተሰራ ነው። የፍርድ ቤቶች የአገልግሎት አሰጣጥ ሁኔታ ምን ይመስላል? የሚስተዋሉት ችግሮች ምንድን ናቸው? ኢቲቪ በዚህ ጉዳይ ላይ ተገልጋዮችን አነጋግረዋል። ከአገልግሎት አሰጣጥ ጋር በተያያዘ ዛሬም የመልካም አስተዳደር ችግር ከሚስተዋልባቸው ተቋማት መካከል ፍርድ ቤቶች ተጠቃሽ ናቸው። አቃቢ ሕጎች በየሰዓቱ ነው የሚቀያየሩብን። እኛ ማስረጃ ተሰብስቦ ፍርድ ይሰጣል ሲባል ሌላ አቃቢ ይቀየራል። ምንድነው ስንል የስራው ባህሪ ነው ይባላል እና ተመጣጣኝ ፍርድና ተመጣጣኝ ኬዙን የያዘው ሰው አስተማማኝ ነገር አድርጎ ኬዙን አድርጎ ጥሩ ፍርድ እንዳይፈረድ በየጊዜው ይቀያየሯቸዋል። ያሰራሩ ነው ይላሉ። እኛ ይሄ እንዴት ምክንያቱም እኛ ጠበቃ ማቆም አንችልም። ከሳሽ አቃቢ ሕግ ነው ይባላል። ሲጀመር ለኔ 17 ዓመት ራሱ ለሰው ልጅ ህይወት በቂ አይደለም። ይሄ ሰው የሚያጎለው ቤተሰብ የለውም፣ የሚጎዳው ሰው የለውም። እነሱ ቤተሰብ አስተዳዳሪ ነን የምንጦረዋለን ልጆች አሉን ብለው ማቅለያ አረንጓዴ አሻራ ደም መለገስ ብለው ቦንድ መግዛት ብለው አቅርበው ይሄ ሰው የጎደለበት ይሄ ሰው የልጆቹ ቤት እኮ ተዘግቷል። ልጁ በሽተኛ ሆኗል እኮ እናቱ ቁልቁል ጫጭታለች እኮ ሚስቱ አንገቷን እንደደፋች ነች ያለችው እኮ። የዚህ ሰው ጉዳት አይታይም? ስንቱን ነው የጎዳው? ወዴት እንሂድ? ይሁን የ17 ዓመት 10 ዓመት ከ6 ወር ሲባል ይሁን ብለን ተቀበልን። ምንም ማድረግ ስለማይቻል እንደገና እዚህ ቁጭ ባልንበት 4 ዓመት ቢለቋቸውስ ምንድነው እያደረጉ ያሉት? እውነት የበላይ እውነት የሚመለከት ካለ እውነት ህጉ በአግባቡ የሚተገበር ከሆነ ይሄንን አይቶ ፍትህ እንዲለን ነው እኛ የምንፈልገው። በፍትህ ተቋማት የለውጥ ማሻሻያ ፍኖተ ካርታ ተቀርጾ ወደ ተግባር ከተገባ ዓመታት የተቆጠሩ ቢሆንም ፍርድ ቤቶች ያለ አድሎ በእኩልነት ፍትህን ባለማጓደል ስራቸውን በገለልተኝነት እያከናወኑ አይደለም ሲሉ ተገልጋዮች ይተቻሉ። ለልጆች ትኩረት ከመስጠት ይልቅ ንብረት ላይ ትኩረት ሲያደርጉ ታያለ። ለምሳሌ አንተ የምትሰጣቸው መረጃዎችን አይያዙልህም። ይያዙልህ የምትላቸው ጭብጦች ተጽፈው አታገኝም። እነሱ የአንድ ምስክር ቃል ሁለት አይነት ነገር ሁለት ተቃራኒ አድርጎ መመዝገብ ታያለ። ያልተሰራን ነገር ተሰርቷል ተብሎ ውሳኔ ተሰጥቶ ነው አሁን የኔ ትልቁ ችግር። ከዳኛ ጭብጥ አመዘጋገብ ጀምሮ ዳኛ ግራቀኝ ያሉ ወገኖችን እኩል ከማየት ጀምሮ ድክመት አለ። በቃ ድክመት አለ። በየደረጃው ሲሄድ ይሄን ያጋጥም በየደረጃው ሲሄድ ከዛ ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። በዙሪያው በፍርድ ቤቶች ዙሪያ ጉዳይ ገዳይ ደግሞ የሚባሉ ደግሞ ሌላ ላይኖች አሉ። በዛ ያዋክበዋል። እንዲህ ነው እየሆነ ያለው። ምንድን ነው ይሄ ነገር? ማን ነው ያንን የሚያጠራው? ፋይል ጠፋ ይባላል፣ ዶክሜንት ይጠፋል። ያያያዝከው ዶክሜንት ይሄን ስትል ያ ዶክሜንት የለም ይጠፍቷል ይባላል። ፋይል ጠፋ ይባላል።
እና በጣም ብዙ ከፍተኛ ችግሮች ነው ያሉትና እኔ ምለው አሁን ባለበት መንግስትና ህዝብን የሚያጣሉ ሰዎች በከፍተኛ ሁኔታ ያሉበት ቦታ ነው ይመስለኝ። ፍትህ ከሌለ መንግስት የለም እያለ ነው የሚኖረው ማለት ነው። ያ እንዲኖር የሚሰሩ ይመስለኛል። አሁን ዳኛ ተብለው ተቀምጠው ምን ተብለው በስልጣናቸውን ያላግባብ መጠቀም፣ ያላግባብ በቀጠሮ ሰው ማጉላላት፣ የሰው ፍትህ ማዛባት፣ ሚዛናዊ ያለ መሆን። እሺ ውሳኔ ስጡን። አይ እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ለሙስና የሚያመቹ ብልሹ አሰራሮች፣ የስነ ምግባር ጉድለት እንዲሁም የአገልግሎት አሰጣጥ ጥራት መጓደል በፍትህ ስርዓቱ የሚስተዋሉ ተግዳሮቶች ናቸው። እኔ መንግስት ይፍረደኝ። 7000 ብር ጨርሼ ነው ያስመጣሁት። የትራንስፖርት የፖሊስ አጃቢ ፖሊስ ለአጃቢ ለሚያጅበው ለፖሊሶች ለምናምን ተብሎ 7000 ብር ነው የላኩለት። ያ ሁሉ ለፍቼ ያ ሁሉም ደክሜ እዚህ ምንም ውጤት አላገኝም። ውጤት የሚያገኘውት የለም። ገና 3 አመት ታስሮ ገና አሁን 4 አመት ይቀረዋል ማለት ነው። ሰበር 7 አመት ነው ውሳኔ የሰጠኝ ዛሬ ማለት ነው። በ27 ነው የተቀጠርኩት። ተነስቼ መጣሁ። ያው ስመጣም እሱንም አላገኘውም። ተነስቼ ወደ ቤቴ ስሄድ ነው እናንተን ያገኘሁት። እንግዲህ እኔ መንግስት ይፍረደኝ። እኔ ብዙ ፈተና አይቼ ያሳደግኩት ልጄ ነው። አላህ ይፍረደኝ። እኔ ምንም ማድረግ አልችልም። ይህን ውሳኔው የሰጡኝ ዛሬ በዚህ ነው የወጣሁት። ቀጠሮ መመላለስ ነበረው። አዎ ያው በሳምንት ነው መመላለሰው የነበረው። ፍትህ ለሰላም ለዘላቂ ልማትና ለዲሞክራሲ ስርዓት ግንባታ ሚናው የጎላ በመሆኑ የመልካም አስተዳደር ችግሮችና ብልሹ አሰራሮች በጊዜ መፍትሄ እንዲያገኙ መንግስት በትኩረት ሊሰራባቸው ይገባል። የቦረና ህዝብ የገዳውን ስርዓት ባህል፣ ትውፊትና ታሪክ ለትውልድ የሚነግርበትና የሚያሳውቅበት አርገሬት የተባለ ስፍራ አለው። አካባቢው ከታሪክ ነጋሪ እስከ ወጌሻ ባለሙያ የያዘ ሲሆን ለማህበረሰቡ የተለያዩ አገልግሎትን ከመስጠት ባሻገር ለታሪክ አጥኚዎችም ግብዓት እየሆነ ነው። የዚህን ስፍራ የታሪክ ይዘት ታዲያ ሐምራዊት ብርሃኑ የታሪክ አዋቂን አነጋግራበታለች። እንደሚከተለው ታቀርበዋለች። አሁን የምንገኝበት ቦታ የአርጋ ለጌቲ አርዳ ይባላል። አርጋ ለጌቲ ይባላል። እዚያው ያሉ 5 ቤቶች አሉ። እያንዳንዱ 5ታቸውም ስም አላቸው። ለምሳሌ ከኋላ የሚገኘው ሀዩ ቤት ነው። በዚህ ትንሽ ራቅ ብሎ በስተግራ የሚገኘው አርጋ ለጌቲ ሽማግሌዎች ይባላል። ለምሳሌ አሁን በዛ በኩል የሚታየው ሁሉም ባህላዊ መድኃኒት ኢባቢም ሆነ ምንም ሆነ ጠቅላላ ባህላዊ መድኃኒት የሚሰጡ ቡድን ናቸው። ጋዮ የሚባል አለ። ከዛ የሚቀጥለው ባለውለታ ማለት ነው። ከዛ ቀጥሎ የሴቶች አዲሲቄዎች ቤት ነው። ታች ያሉ 5ቱ እንደዚህ ናቸው። 5ቱ እያንዳንዳቸው ስራ አላቸው። አሁን አዩ አንድ ለምሳሌ ኦላ አለ። ኦላ ያልቻለው ጉዳዩን ወደ ቀጠና ያሳልፋል። ከቀጠናው አካባቢ አለ። አካባቢ ይሄዳል። ከዛ ምን ይሆናል? ሀዩ ጋር ነው የሚመጣው። አርጋ ለጌቲ የሚለውን ድሮ ጥንታዊ የሆነው ባህል የማታውቀውን ነገር እዚህ መተን እንጠይቃለን። አባ ገዳ ሊበን ጀልዴሳ ውስጥ ምን አይነት ስርዓት አለ? የድሮ ታሪክ የሚነግሩ ናቸው። እስቲ ጃርሳ አርጋ ለጌቲ ሄደን እንጠይቃለን። ይህን ነገር እኔ አንድ ቀን ሰምቼ አላውቅም። ከኛ በፊት ያሉ ሽማግሌዎች አሉ። እነሱ ጋር ሄደን ይህን ነገር ለማወቅ እንፈልጋለን እንሂድ ብለው ይመጣሉ። ከየትም ይመጣሉ። እዚህ ሀደ ሲቃዎች እዚህ ያሉ ለህዝብ አገልግሎት የሚሰጡ ነገሮች አሉ። እነሱ ጋር ኦጌሻ ይባላሉ። ከየትም ተሳብስበው ይመጣሉ። የኢባን መድኃኒትም የሚያውቅ ይመጣል። የእፍኝት መድኃኒትም የሚያውቅ ይመጣል። ኦጌሻ አለ ደግሞ የተሰበረ አጥንት የሚያስሩ አሉ። እነዛ ሴቶችም ራሳቸው አሉ። ባህል አወላለድ የሚያወልዱ አሉ። አሁን ለምሳሌ ከሆስፒታል ጋር የሚሰሩ ባህላዊ አዋላጅ እናቶች አሉ። ችሎታቸው በኦጌሳ በሐኪሞች የተረጋገጠ ያመኑበት እውቅና የተሰጣቸው እንደዛ ያሉት ነው። እዚህ ያሉት ያለንበት አሁን ስፍራ ብዙ እውቀት የሚቀስምበት
አንድን ታሪክ ለማወቅ ከፈለጉ ትላንትስ ምን ነበረ ዛሬስ ነገስ የሚለውን ለመረዳት ከፈለጋችሁ እዚህ ትመጣላችሁ። እንደዚህ ያለ ጥቅም ነው አለ ይሄ ሰፈር። ክቡራን ተመልካቾቻችን የሶማሌና የአፋር ክልሎች ወንድማማች ህዝቦች የጋራ አፍጥር መርሃ ግብር በመካሄድ ላይ ነው የሚገኘው። ይህንኑ የጋራ የአፍጥር መርሃ ግብሩን አስመልክቶ ሪፖርተራችን ቴዎድሮስ ታደሰ ተጨማሪ መረጃ ያደርሰን በቀጥታ መስመራችን ላይ ይገኛል። አመሰግናለሁ ቴዎድሮስ። ይህ በሁለቱ ክልሎች ማለትም በሶማሌና በአፋር ክልሎች መካከል እየተካሄደ የሚገኘው ይህ የጋራ የኢፍጣር ፕሮግራም የመካሄዱ ዓላማ ምንድን ነው? በዚህ መርሃ ግብር ላይ እንደው የተነሱ ሀሳቦች ካሉ ማብራሪያ ልትነግረን ትችላለህ ቴዎድሮስ? መልካም ተመስገን። እንግዲህ አሁን በሚገኝበት በጅጅጋ የሶማሌና የአፋር ክልል የወንድማማቾች የጋራ አፍጥር መርሃ ግብር እየተካሄደ ነው የሚገኘው። የጋራ አፍጥር መርሃ ግብሩ ዋና ዓላማ ደግሞ በተለይ የሁለቱን ህዝቦች ቅርርብ ለማሳደግና የህዝብ ለህዝብ ትስስሩን ይበልጥ ለማጎልበት መሆኑ ተጠቁሟል። እንግዲህ እንደሚታወቀው ከዚህ ቀደም በሁለቱ ክልል አዋሳኝ አካባቢዎች ላይ አልፎ አልፎ በተለያዩ ምክንያቶች የተለያዩ ግጭቶች ሲነሱ እንደነበረ ይታወቃል። ከዚህ ጋር ተያይዞ እንግዲህ የሁለቱን አካባቢዎች ሰላም ለመመለስና ዘላቂ ሰላም በአካባቢዎቹ ላይ ለማስፈን የተለያዩ ጥረቶች እንዲደረጉም ወደ ተግባር እንዲገባም የተለያዩ አካላት ጥሪ ሲያቀርቡ ቆይተዋል። ይህንን በማስመልከት እንግዲህ የሁለቱ ክልል ርዕሰ መስተዳደሮች እንዲሁም ደግሞ የፌዴራል የሰላም ሚኒስቴርና የሌሎች ባለድርሻ አካላት የአካባቢውን ሰላም መመለስ በሚቻልባቸው ጉዳዮች ላይ ከጥቂት ወራት በፊት ስምምነት አድርገዋል። ከዛም ባሻገር ወደ ተግባር በመግባት ሰላሙን ለማረጋገጥ የሚያስችሉ የተለያዩ እቅዶችን ገቢራዊ ሲያደርጉ ቆይተዋል ማለት ነው። በዋናነትም እንግዲህ ከዚህ ቀደም በሁለቱ ተይዘው የነበሩ ወገኖችን የመለዋወጥ ሂደት ተከናውኗል። ከዛም ባሻገር ሌሎች ተግባሮችም ሲከናወኑ ቆይተዋል ማለት ነው። በዛሬው ዕለትም እንግዲህ የጋራ የኢፍጣር ፕሮግራሙን የተለያዩ አካላት በተገኙበት እየተካሄደ ነው የሚገኘው። ይህም እንግዲህ የሁለቱን ህዝቦች የትስስር ይበልጥ ለማጠናከር ያለመ መሆኑ ነው የተገለጸው። በመርሃ ግብሩ ላይ እንግዲህ የሰላም ሚኒስትር መሐመድ ኢድሪስን ጨምሮ የሁለቱ ክልል ርዕሰ መስተዳድር የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ እንዲሁም የሶማሌ ክልል ርዕሰ መስተዳድር ሙስጠፋ ሙሐመድ እንዲሁም ደግሞ የተለያዩ የሃይማኖት አባቶች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተዋል ማለት ነው። በአጠቃላይ እንግዲህ መርሃ ግብሩ በተለይ በዋናነትም በአካባቢዎቹ የሚገኙትን ግጭቶች ለማስቀረትና የግጭት ምክንያቶቹን በመቅረፍ ዘላቂ ሰላም በአካባቢው ላይ ለማጽናት ያለመ መሆኑ ነው የተገለጸው። መልካም። ከጅግጅጋ ቴዎድሮስ ታደሰ ለሰጠ መረጃ አመሰግናለሁ። መልካም ምሽት። በትግራይ የመስኖ ልማት እንቅስቃሴ የተሻለ እንዲሆን ግብርና ሚኒስቴር የሚመሰገን ድጋፍ እያደረገ ስለመሆኑ የክልሉ እርሻና ገጠር ልማት ቢሮ አስታወቀ። ከትግራይ ክልል ወረዳዎች ተውጣጡ የግብርና ባለሙያዎች በትግራይ ማዕከላዊ ዞን ራማ አዲ 4 የሞዴል አርሶ አደሮች ማሳዎችን ጎብኝተዋል። ሙሉጌታ ተስፋዬ ተከታትሎታል። ወይዘሮ ሀረጉ ጎበዛይም በትግራይ ማዕከላዊ ዞን ራማ አዲ 4 የሚገኙ ወደ ባለሀብትነት የተሸጋገሩ ሞዴል ሴት አርሶ አደር ናቸው። ከትናንት እስከ ዛሬ ታታሪነታቸውና ተምሳሌትነታቸው ቀጥለዋል። በግማሽ ሄክታር መሬት የጀመረ የመስኖ ልማት ስራቸው አሁን ላይ በ12 ሄክታር መሬት ላይ በርካታ ቋሚ አትክልቶች ማልማት አስችሏቸዋል። እስከ አዲስ አበባ የተዘረጋ የማንጎ ፍሬ የንግድ ሰንሰለት መዘርጋት ስለመቻላቸውም ገልጸዋል። አነ ከጅምር ተልኩ ግን 1500 ቅርሺ ገረ ጀሚረ አፍትሽዑዋን ቅርሺ አይነበረን ለአህ አይነበረን። እኔ ስጀምር 1500 ብር ብቻ ይዤ ነበር። በወቅቱ ብድር የሚባል አልነበረም። በ75 ሳንቲም ዳጉሳ ሽጬ ነው የጀመርኩት። አሁን በርካታ የብድር አማራጭ አለ። ቦታው አፈር ስላልነበረው ከሌላ ቦታ እያመጣሁ ነበር ያለማሁት። ከግማሽ ሄክታር ተነስቼ አሁን 12 ሄክታር ማንጎ፣ አፕል፣ ብርቱካን አለኝ። የአርሶ አደሩና የግብርና ባለሙያዎች እውቀት በሙሉ እጠቀማለሁ የሚሉት ወይዘሮ ሀረጉም የአፈር ባንክ የሚባል ደለልን በማጠራቀም ለመሬት የመፍጠር ልምድ አካብተዋል። በዚህም በቆላማ አካባቢ አይሆንም የተባለው የሙዝ ተክል በሳቸው ማሳ ላይ እጅግ ምርታማ ሆነዋል። እንቋቋሖ ሸይጤ አባጊዕ ለዋ ከፍት ለዋ ጸባይ ሸይጤ እንቁላል እሸጣለሁ። በጎችም ከብቶችም አሉኝ። ወተትም እሸጣለሁ። የአፈር ባንክ እጠቀማለሁ። ቨርሚ ኮምፖስትም አለኝ። ኦርጋኒክ ማዳበሪያ ነው የምጠቀመው።
ገበያው እስከ አዲስ አበባ ቢሆንም የመንገድ ችግር ግን አለብን። ከ56 የትግራይ ወረዳዎች የተውጣጡ የግብርና ስራ ኃላፊዎችና ባለሙያዎች ጉብኝት ያደረጉ ሲሆን አርሶ አደሩ መስኖን የመጠቀም ልምዱ በማደጉ የገበያ ትስስርና የማቀነባበር ስራ መስራት ይፈልጋሉ። ወጣቶች ከመሰደድ ይልቅ በትንሽ ቦታ ትልቅ ነገር መስራት እንደሚቻል ሊገነዘቡ ይገባልም ብለዋል። ዝኾነት ሽንጥሮስ ንክንደይ መልእሰይ ትሕድር እያ ከዚህ በፊት በጎርፍ ይወሰድ የነበረ አፈር በማቀብ ነው ይህን ሁሉ ቋሚ አትክልት የተከልኩት። እኔ በቀጣይ መስራት የምፈልገው ግድቡን መሰረት በማድረግ ብዙ አርሶ አደሮችን በመስኖ እያመረቱ በመሆኑ ገበያ መፍጠር እፈልጋለሁ። ማሽን በማምጣትም አቀነባብሬ ወደ ገበያ በማቅረብ አርሶ አደሩን መደገፍ እፈልጋለሁ። በትግራይ እርሻና ገጠር ልማት ቢሮ ምክትል ቢሮ ኃላፊ የሆኑት አቶ አበራ ከድ ነው የአርሶ አደሩ የመስኖ ልማት ፍላጎቱና ጥረቱ እየጨመረ መጥቷል ብለዋል። እኛ እንደ ግብርና ቢሮ ያው የተወሰነ አቅማችን እየተንቀሳቀስን ያለ ነው። ይህን እንድንቀሳቀስ ግን በግብአት ደረጃ ማዳበሪያ በጊዜው እንዲመጣ የተለያዩ ቴክኖሎጂዎች አሁን ሞተር ፓምፖች እየደገፉን፣ ትራክተሮች እየደገፉን ያለ ኢቭን አሁን አንበጣ ተነስቷል። የዛፍ አንበጣ አሁን በአዲያቦ አካባቢ ተነስቷል። ለዚህም ኬሚካል ልከውልናል፣ መኪና ልከውልናል እና የፌዴራል እገዛ ግብርና በዚህ ስራ ጠንክሮ እንዲሄድ የፌዴራል እገዛ ባይኖር አንሄድም ነበር ማለት ምን የሚያሳፍር ጉዳይ አይደለም እና እግረ መንገዴ ለግብርና ሚኒስቴር የሚያደርግልን እገዛ ምስጋና ለማቅረብ ስለፈለጉ እንዲህ አሁን ሰዓቱ የቢዝነስ ዘገባዎች የሚቀርቡበት ነው። ተረኛ አቅራቢዋ ደግሞ መቅደስ እንዳለ ናት።